በመላው የምትገኙት እግዚአብሔር ልጆች አሁን ደግሞ ሶስት ዝግጅቶች ይቀርቡልናል እሱ ምንድነው የመጀመሪያው እህታችንና ወንድማችን መዝሙር ያቀርቡልናል የመዝሙሩ መጠናቀቅ ተከትሎ ደግሞ በሁለት ዝግጅቶች ይቀሩናል እሱ ምንድነው የመጀመሪያው እህታችን አሜን ልዩ የባል እንግዳ ተቀርብልናለች ከዛ በመቀጠል ደግሞ ከብዙ አባታችን ከአቡነ እንጦንስ ጋር ደረግነው ከባለፈው የቀጠለ ክፍልም ቆይታ ከባለፈው የቀጠለ ክፍልም እንከታተላለን ሶስቱንም ዝግጅቶች ተከታትለን እንመለስ ይልበሉ ተገኘ መስቀሉ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይልበሉ ተገኘ መስቀሉ በመላው ለምትከታተሉን እግዚአብሔር ልጆች ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ሰዓት መርሃ ግብር ነው ከዝግጅቶቹ መካከል አንዱ እንግዳ ዝግጅታችን ነው ዛሬ መስቀል በዓል ነው እንኳን አደረሳችሁ ለዛሬ ደግሞ አንድ እንግዳ ይዤላችሁ መጥቻለሁ እንኳን ደህና መጣ እንኳን ደህና ቆየሽ እንኳን አደረሰ እንኳን አብሮ ደረሰ እስኪ እንታወቅ ስሜን አውማሰፋ ይባላል የመጣሁት ከብርጭቆ 4060 ነው ቤቴ ደግሞ ከብርጭቆ ቅድስት ማርያም ቤተክርስቲያን መራይ ጽድቅ ሰንበት ትምህርት ቤት አጠገብ ነው እሺ እንኳን አደረሳችሁ ማለት ለምፈልገው ሰው እንኳን አደረሳችሁ ማለት ትችላለህ እኔ እንኳን አደረሳችሁ ማለት የምፈልገው ቢኖር ለመላው የኦርቶዶክስ ተዋሕዶ ተከታዮች ቤተሰቦቼ ጓደኞቼ ሁላችሁም ለብርሃነ መስቀሉ በሰላም አደረሳችሁ እሺ መልካም እስኪ አንድ መስቀል መዝሙር ዘምረልን ምንድነው የመጣልን መዝሙር በወንጌሉ ያመናችሁ እሺ አብረን እንዘምር በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ ዝማሬ መልእክት ይሰማልን አሜን እስኪ መስቀል በዓል እንዴት ነው የምታከብረው እስኪ ንገረን የት ነው የምታከብረው መስቀልን በዓል እኔን ማከብረው በዋዜማው ዕለት መስከረም 16 ከቤተሰቦቼ ጋር ማታ ቤተክርስቲያን ሄደን ዳመራ ካበራን በኋላ በቀጣዩ ቀን ደግሞ አያቴ ቤት ሄደን ነው የምናከብረው የመስቀል በዓል የት ነው የምታከብሩት ማለት ዳመራ የምታበሩት ዳመራ የምናበራው ፍኖተ ሎዛ ቅድስት ማርያም ቤተክርስቲያን ነው እሺ ዳመራና መስቀል ተመሳሳይ ናቸው ወይስ አይደሉም እኔ እንደተማርኩት ዳመራና መስቀል ተመሳሳይ አይደሉም እንዴት ነው ዳመራና መስቀል ተመሳሳይ ያሉኑት ንግስት ቅድስት ሌኒ የጸለየች እግዚአብሔር ስም ስትጠራ የዳመራው ጭስ ወደሚበራባት ቦታ ሄዳ እንድትፈልግ ነበር ያየችው ከዛ ዳመራ አብርታ ጭሱ ወደ ሄደበት ቦታ ስትሄድ ሶስት ተራራዎች አግኝታ ከሶስቱ ደግሞ ለመለየት ደግሞ ሶስት የሞቱ ሰዎችን አስቀምጣባቸው ከዛ መሐሉ ላይ ስታስቀምጠው የጌታችን መስቀል ስላለ ሰው መነሳት ችሏል በዛ አውቃ የጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል ማግኘት ትችላለች ዳመራ ያገኘችበት እግዚአብሔር የነገራት ያገኘችበት መንገድ ነው እና ደግሞ መስቀሉ ደግሞ ጌታችን የተሰቀለበት ያገኘችው እሺ በተጨማሪም ደመራ ማለት በመስከረም 16 የምናበራው መስቀል ደግሞ መስከረም 17 መጋቢት 10 ወዘተ የምናከብረው በዓል ነው አዎ እሺ ቃሉት ያሰማል አሜን ቃሉት ያሰማል ሰንበት ተማሪ ነኝ ሲባል ነበር አሁን ሰንበት ተማሪ ነኝ ሰንበት ማራል የምን ሰንበት ተማሪ ነኝ የፍኖተ ሎዛ ቅድስት ማርያም ደብር መራሂ ጽድቅ ሰንበት ትምህርት ቤት
ቅድም ከቤተሰቦቼ ጋር ደመራ በራለሁ ብለኸኝ ነበር። አዎ እህት እንዳለችህም ሰምቻለሁ። አዎ እህትህም ሰንበት ትማራለች? አዎ እሷም ሰንበት ትማራለች። እሺ ስንት ዓመቷ ነው? 7 ዓመቷ ነው። እሺ አብነት ትማራለህ አይደል? አዎ አብነት ትማራለች። ምን ላይ ደርሰሃል? ሰኞ ላይ? አዎ እሺ ከተማርከው ውስጥ አንድ በል። ሰላም ለኪ እንዘን ሰግን ብልኪ ማርያም ምንን አስተቡቃኪ ማረዊናዊ ተማጸነ ብኪ በንታና መኪ ወያቄ ማቡኪ ማበረነ ዮም ድንግል ባረኪ። እሺ ቃልዎትን ያሰማል። አሜን። ቃልዎትን ያሰማል። እስኪ የቀን ውሎውን ንገረን። ከሰኞ እስከ ዓርብ የቀን ውሎዬ ከሰኞ እስከ ዓርብ ጠዋት ተነስቼ ጸሎት አደርግና ጸሎት ካረኩ በኋላ በሰላም አለኝ ብዬ ለትምህርት ቤት ልብስ ለብሼ ምግብ በልቼ ፊቴን ታጥቤ ትምህርት ቤት ሄጄ ያው ተመልሼ የቤት ስራም ሰርቼ ተጫውቼም ትንሽ ማታ ደግሞ በሰላም አሳድረኝ ብዬ ተኛለሁ። ያው ቅዳሜና እሁድ ደግሞ ሰንበት ስለሚኖረኝ ሰንበት ሄጄ ቤት መጥቼ ተጫውቼ አጥንቼ ምናምን ያው በሰላም አሳድረኝ ብዬ ማታ ጸሎት ጸልዬ እተኛለሁ። እሺ የቀን ውሎህን ስትተገብር ፕሮግራም አለ? እቅድ አለ? አዎ ፕሮግራም እቅድ አለኝ። በእቅድ ነው የምመራው። በተለይ ደግሞ የማጥናት እቅድ ላይ በዛ ነው እቅዱ። እሺ ጎበዝ ተማሪ ነህ ሲባል ሰምቻለሁ። አዎ እንዴት ነው ጎበዝ ተማሪ ሆንከው? አዎ ከዚህ በፊት ጥያቄ እንደጠየቅሽኝ በፕሮግራም ጊዜ መጠቀም በፕሮግራም ማጥናት ጎበዝ ተማሪ የሚያደርግ ነገር ነው። ጊዜን እጠቀምበታለሁ። በፕሮግራም ነው ማጠናው እና ደግሞ ክፍል ውስጥ አስተማሪ ሲያስተምር በደንብ አዳምጣለሁ፣ አስተውላለሁ። እሺ ቃልዎትን ያሰማል። አሜን። ቃልዎትን ያሰማል። ልጆች ከወንድሞችና አሁን ተምራችሁ እናንተም በፕሮግራም እንደምትመሩ ተስፋ አደርጋለሁ። እሺ ስታድግ ምን መሆን ነው የምትፈልገው? እስኪ ንገረን። ሳድግ አርቲስት ነው የምፈልገው፣ ጋዜጠኛ ወይም ደግሞ ተዋናይ፣ እንደዛ አርቲስት ነገር ነው መሆን የምፈልገው። እግዚአብሔር እቅድህን ያሳካል። አሜን። ሁሉም ተማሪ ጎበዝ ተማሪ መሆን ይችላል? አዎ ሁሉም ተማሪ ጊዜውን በአግባቡ ከተጠቀመ በፕሮግራም ካጠና እንዲሁም ካዳመጠ ክላስ ውስጥ እና ደግሞ በቃ በፕሮግራሙ ከተከተለ አንደኛ ጎበዝም የመሆን ችሎታ አለ ሁሉ ሰው። እሺ መልካም። መሳሳት አትወድም ሲባል ሰምቻለሁ። መሳሳትማ ሁሌ ያለ ነው እንግዲህ የማይሳሳት ሰው የለም። እና ደግሞ ዋናው ነገር ደግሞ ከተሳሳቱም በኋላ ከስህተታችን መማር ነው እንጂ መሳሳት አልወድም ብዬ እንግዲህ ተናግሬ አላውቅም። የተሳሳተ መረጃ ነው ማለት ነው የሰማሁት ምናልባት። እሺ መስቀል በዓልን ለምንድን ነው የምናከብረው? መስቀል በዓልን ስናከብረው በረከት እናገኛለን። ሁለተኛ ደግሞ የጌታችን ኢየሱስ ክርስቶስ መስቀል አይሁዳኖች በቅናት ከቀበሩት በኋላ ስለተገኘ የኛም የኦርቶዶክሳውያን ደስታ ነውና እናከብረዋለን። እሺ መልካም። እግዚአብሔርን ትወዳለህ? ይሄ ቀላል ጥያቄ ነው። እግዚአብሔር አባታችን ነው። ሲጀመር ከመጀመሪያው እግዚአብሔር ነው የፈጠረኝ። እግዚአብሔር ነው ሁሉን ነገር የሚያደርገው። ለምሳሌ አሁን ደግሞ የሆነ ነገር ፈልጌ እሱ ነገር አሁን ለምሳሌ የሆነ በቃ እቃ ነገር ፈልጌ እሱ ነገር ካልተሳካልኝ በልጅነት እንዴ ምንድነው ምናምን ብዬ ማማራር አያስፈልግም። ምክንያቱም እግዚአብሔር አሁን ለምሳሌ የሆነ ነገር ይገዛልኝ ብዬ እሱ ነገር ሳይገዛልኝ ቀርቶ አረ ምንድነው ምናምን ብዬ ማማረር የለብኝም። ምንድነው እግዚአብሔር ምናልባት ከትምህርቴ ስለሚያሰንፍ ይሆናል ያንን ነገር የከለከለኝ ወይ ደግሞ የበለጠ ያዘጋጀልኝ ነው። ለዛ እግዚአብሔርን ማማረር የለብንም። እግዚአብሔር ሁሉን ነገር የሚሰራው ለበጎ ነው። ስለዚህ እግዚአብሔርን ትወዳለህ ማለት ነው? አዎ። እሺ መልካም። ቤተክርስቲያን ምናችን ናት? ቤተክርስቲያን እናታችን፣ የጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽራ፣ ሁሉ በቃ ብዙ ነገራችን ናት። ምን ታገኝባታለህ በቤተክርስቲያን? ቤተክርስቲያን ውስጥ ቅዱስ ስጋውን
ክቡር ደሙን እናገኛለን ጥምቀት መጠመቅ እንችላለን እንዲሁም የእግዚአብሔርን ቃል እንሰማለን እንዲሁም ወዘተ በጣም ብዙ ቤተክርስቲያን የምታደርግልን ነገሮች አሉ ልጅነት የተቀበልንባት ስለሆነች ስንሞት የምንቀበልባት ስለሆነች አይደል አዎ እሺ መልካም ቃሉን ሰማልን አሜን ቃሉን ልጆች በትምህርታቸው ጎበዝ በሃይማኖታቸው ጠንካሮች እንዲሆኑ ምን ማድረግ አለባቸው ትላለህ መጀመሪያ በሃይማኖታቸው ጎበዝ መሆን አለባቸው በሃይማኖቱ ጎበዝ የሆነ ሰው በትምህርቱም ጎበዝ ነው የሚሆነው በሃይማኖታቸው ጸሎት መጸለይ ጧት አለመርሳት ማታም ጸሎት መጸለይ አብነትም መማር ሰንበት ትምህርት ቤት መግባት ባህሪን ለማስተካከል መቀየር ጸሎት ማድረግ እንዲሁም ወላጅ ማክበር ወላጅ መስማት ከአስርቱ የእግዚአብሔር ቃላት ሶስተኛውና ለልጆች የተሰጠው ምንድነው ወላጆቻችሁን አክብሩ አባት እናትን ማክበር እንደዚህ ከተደረገ በሃይማኖታቸው ይበረታሉ በትምህርታቸውም ጎበዝ ይሆኑ ይመጣሉ እሺ ቃሉን ሰማል አሜን ቃሉን እሺ እኛ ክርስቲያኖች በህይወት ለመኖር ምን ያስፈልገናል እኛ ክርስቲያኖች በህይወት ለመኖር እንደ ዓለማዊ ነገር ምን ልንል እንችላለን ምግብ ውሃ ሊያስፈልገን ይችላል ግን እምነታችን ነፍሳዊ የሚጣፍጠው ከሁሉም በላይ ምግብ የሚጣፍጠው ምግብ ስለሆነ እምነት ከሁሉም ነገር በላይ ይበልጣል በእግዚአብሔር ማመን አለብን ፍጹም ልባችን መጽናት አለበት ለመኖር አዳም ኃጢያት ሲሰራ ሞትን ተፈርዶበታል ግን እግዚአብሔር ምሮት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ዘንድ ተወልዶ ሞቶ ተቀብሮ ተነስቷል እኛን ለማዳን ሲል ለዛ እንደዛ ሲያደርግ ለኛ እንዳንሞት ህይወትን ሰጠን እሱ ደግሞ ሞትን ተቀበለ ነው ምንለው እንደዛ ማድረግ አለብንና እምነታችን ላይ መበርታት ጸሎት ማድረግ ጸሎት እንደው ከእግዚአብሔር ጋር የምንገናኝበት አንድ መንገድ ነው አባቶቻችን በጸሎት ከእግዚአብሔር ጋር ብዙ በጣም ነበር የሚገናኙት እሱ ነበር የቀን የማታ ምግባቸው እሺ ቃሉን ሰማል አሜን ቃሉን በመጨረሻ ማስተላለፍ የምፈልገው ነገር ቀረ የምትለው ነገር ካለ እድልስት እንግዲህ ቀረ የምለው ነገር የለም በጣም ደስ ይላል እና እኔ የምለው ነገር ቢኖር ያው እንኳን ለብርሃነ መስቀሉ አደረሳችሁ ነው መስቀሉን በዓሉን የሰላም የፍቅር የጤና ያደርግላችሁ እኔ እሱን ነው የምለው እሺ መልካም ስለመጣ ጥረችን አክብረ ስለተገኘ በጣም እናመሰግናለን እናመሰግናለሁ እኔም ስለቆያችሁ እሺ በመላው ዓለም የምትከታተሉን እግዚአብሔር ልጆች የዛሬ እንግዳ ዝግጅታችን የተከታተላችሁትን ይመስል ነበር በሌላ ጊዜ በሌላ እንግዳ እስከምንገናኝ ድረስ የቅዱስ ቂርቆስ መርሐ ግብራት ይቀጥላሉ እኔ ግን ከወዲሁ ልሰናበታችሁ ቸርን ሰንብቱ ይልበሉ ተገኘ መስቀሉ Sabaki. Ani Abba, Mafkari Sana Abba, Itonsi. Ani Abba, Mafkari Sana Abba, Itonsi. Ismanda. Sabaki, when you're
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ መዝሙር መዘመር በጣም ትልቁ ክብር ነው። በዚህ በሐዋርያት ሥራ አባታችን ጳውሎስና ሲላስ አንዲት ሴትዮ ከደዌዋ ስለፈወሷት እና በዛ ሰበብ አሳሰሯቸው። አደባባይ ላይ አስቀረፏቸው። እንደገና ደግሞ ወህኒ ቤት ከተቷቸውና አሁን ሌሊት ዘመሩ ይላል። በጊዜ መንፈቀ ሌሊት ጸለዩ ሲላስ ወጳውሎስ ወሰብሑ ለእግዚአብሔር። እስር ቤት እያሉ ሁለቱን ጮክ ብለው ዘመሩ። ከዛ በኋላ ታሳሪዎች ሁሉ ከበቧቸው። በኋላ ይሄ ቋንቋ አያውቁትም ነበር። ወደ ማን ጸለይ? ወደ ፈጣሪያቸው። ፈጣሪያቸው ደግሞ ኢሚዲየትሊ ወዲያውኑ ወህኒ ቤቱን ሰባብሮ እንዲወጣ አደረጋቸው። ይሄ በደንብ ተጠብቆ የነበረ ወህኒ ቤት ማለት ነው። ከዛ በኋላ አባቶች ደግሞ ስርዓት አላቸው። ስርዓት ስለሆነ ዘለው መሄድ ይችል ነበር። ታሳሪዎች ናቸው አይደል? ታሰረ ሰው ግድግዳው ሲፈርስ ዘሎ ነው የሚሄደው። እነሱ ግን ጸሎታቸው ይጸልዩ ነበር። አሁን ዘበኞቹ አሉ ከአቅማቸው በላይ የሆነ ችግር ስለተከሰተ ከዛ ዘበኛው በእግራቸው ውስጥ ሰግዶ ጌቶቼ ሆይ መዳን እፈልጋለሁ አላችሁ። እናንተ ምን አይነታችሁ ሰዎች ናችሁ? በቃ በኢየሱስ ክርስቶስ እመን ትድናላችሁ። እምነት አልነበረው። ዝም ብለው እንደ እንስሳት ማለት ነው። እንስሳት አሁን በቃ ምንም እምነት የሚባል የለም። በቃ በላ፣ ተኛ፣ ተነሳ፣ በቃ እንደዚህ እና ቤተሰቦችን ይበኑ ይድናሉ አሉት። በዚህ ተሳካና አጥምቀናል። አጠመቋቸው ይላል እና በመንፈቀ ሌሊት ሚድናይት ማለት ነው። በመንፈቀ ሌሊት ሲሆን ወደ አምላካቸው ዘመሩ ይላል። መዝሙር ሰውነት ይቀድሳል። ስለዚህ ዘማሪዎች ሁኑ። አለ የሚባል መዝሙር አጥኑ። ከዛ በኋላ ቤተክርስቲያን ሄዳችሁ ዘምሩ። ከዛ ታድጋላችሁ። በቁመት የሚያሳድገው እሱ ነው አይደል? በውፍረት በአይምሮ በእውቀት ይሁሉ የሚያሳድገው እሱ ነው። ከሱ ጋር የሆነ ሁሉ ባለጸጋ ነው እና ታድጋላችሁ። ወላጆቻችሁን ታከብራላችሁ። ቤተክርስቲያን ትወዳላችሁ። በጾም ጊዜ ትጾማላችሁ። በጸሎት ጊዜ ትጸልያላችሁ። ካገኛችሁ ደግሞ ስራ ኢንካም ወይም ገንዘብ የላችሁ እንጂ ትመጻወታላችሁ። ያው ገና ሰርታችሁ ስራ ገብታችሁ ነው። እሱ እናንተን አይመለከትም። ለዚህ ዛሬ ወደ ቤቴ ስለመጣችሁ ማነው ስሜ? አባ አንቶንስ። አንተ አባ አንቶንስ ያላችሁ አላችሁ። አንቺ ተሳስተሻል። ብፁዕ አቡነ እንጦንስ ነው የሚባለው። እሺ በደንብ አጥኑታው። ይሄ እሳቸው ማረፊያ ቤት ነው። እዚህ መደዳ ያለው ሁሉ ሊቀ ጳጳሳት ናቸው እዚሁ ያለው እና ዛሬ ወደ ቤቴ በመምጣታችሁ ደስ ብሎኛል። እናመሰግናችኋለን። ብሩክ ሁኑ፣ እደጉ፣ ተመንደጉ። ረጅም ዕድሜ ሰፊ ወራት ከጤንነት ጋር ከደስታ ጋር ይስጣችሁ። በትምህርታችሁ ጎበዞች እንድትሆኑ እግዚአብሔር ይርዳችሁ። በመንፈሳዊ ሕይወታችሁ ብርቶች እንድትሆኑ እግዚአብሔር ይባርካችሁ። አሜን። ቅዱስ ጳውሎስ በእምነታችሁ ጽኑ አለ። የመጨረሻ ነብላችኋል። በእምነታችሁ ጽኑ አለ። ምክንያቱ በጣም ልዩ እንትናታ ምክሯ 16 እንትን ጳውሎስ ወደ ቆሮንቶስ አንደኛ መልእክት አዳምጡ። ምዕራፍ 16 ቁጥር 13 ንቁ አክቲቭ በቃ ንቁ መሆን ንቁ በእምነታችሁ ጸንታችሁ ቁሙ። በኦርቶዶክስ
ሴቶች በ80 ቀን ወንዶች በ40 ቀን አይደለም ተጠመቃችሁ የቤተ ክርስቲያን ስም ተሰጣችሁ የክርስቶስ ልጆች ሆናችሁ በክርስቶስ ክርስቲያን በእግዚአብሔር ወልድ ውልድ ሆናችሁ ንቁ በእምነታችሁ ጽኑ ቁሙ እንታችሁ ቁሙ በርቱ ጠንክሩ የምታደርጉትን ሁሉ በፍቅር አድርጉት ሁሉም ነገር በፍቅር ነው የሃይማኖት ስራ ከፍቅር ነው ስለዚህ እናመሰግናለን ስለነበረን እግዚአብሔር እናመሰግናለን እንግዲህ አላበቃን አይበቃን ለነበረን እግዚአብሔር እናመሰግናለን አሜን በዘመናዊ ትምህርታችሁ እንደዚሁ እግዚአብሔር ይርዳችሁ አሜን እንደኛ ትልቅ እንድትሆኑ እንደኛ ረጅም ዘመናት እንዲሰጣችሁ እግዚአብሔር ለምነዋለን እግዚአብሔር አምላክ ብሩክ እግዚአብሔር ይቀድሳችሁ እግዚአብሔር ይባርካችሁ ስለነበረን እግዚአብሔር እናመሰግናለን አሜን አባታችን ሆይ እሰይልን በሉ ተገኘ መስቀሉ እሰይልን በሉ ተገኘ መስቀሉ በመላው ለምትገኙት የእግዚአብሔር ልጆች ከሶስቱም ዝግጅቶች ተመልሰናል ሶስቱም ዝግጅቶች የተከታተላችሁትን ይመስል ነበር መዝሙሩ ላቀረቡልን ለእህታችንና ለወንድማችን ለእንግዳኑ ላቀረበችልን ለአሜን ለእንግዶቹ እንዲሁም ለብፁዕ አባታችን ለአቡነ እንጦንስም ለሶስቱም እግዚአብሔር አምላክ ቃሎትን ያሰማልን ከበዓል ረድኤት በረከት ያሳትፍልን አሜን የብፁዕ አባታችን የአቡነ እንጦንስ ቡራኬያቸው ትድረሰን አሜን በመላው ለምትከታተሉን ውድ እግዚአብሔር ልጆች የዛሬ 2018 ዓመተ ምህረት ልዩ የመስቀል በዓል መርሃ ግብራችን የተከታተላችሁትን ይመስል ነበር ከዝግጅቶቹ ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እንደምታዩን እኔ ብስራት ተስፋዬና እና በነዘርሾስና እህታችን መክሊታማ በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች ከምንገናኝ ድረስ ሰላም እግዚአብሔር አይለን መልካም በዓል